ዳኛው ዝንጀሮ ፍርድ ቤቱ ገደል እማን ላይ ተቆሞ ይነገራል በደል ደሃ ተበደለ ፍርድ ተጓደለ ይሄው በአርሲ ኦርቶዶክሳውያን በግፍ ተገደሉ ሕፃን ትልቅ ትንሽ አረጋዊ አካለ ስንኩል ሳይባል እቤቱስ ነደዱ ፍትህ ለአርሲ ኦርቶዶክሳውያን የአርሲ ጭፍጨፋ በተመለከተ ማለት ነው እንዴት እንዳረዷቸው የሆነ ድምጽ ሰምቼ ከውስጥ ያሉት አለ አላሁ አክበር በልያሉት ልጁን ያስጨንቆ ማለት ነው ያርዱታል በላር ላይ አክበር በልያሉት ያርዱታል ማለት ነው ሰዎቹ ምን አጨካኝ ናቸው ምን አረመኔዎች ናቸው ምን መርዞች ናቸው ገዳዮቻችን ታውቋል አላሁ አክበር እያሉ ነው ያረዷቸው ስለዚህ ገዳዮቻችን የእስልምና እምነት ተከታዮች ናቸው አይ የአርሲው ሲገርመን ደሞ ፍቼ ክርስቲያኖች እንደ ጧፍ ቤታቸው ተዘግቶ ይነዱ ጀመር ወደ ማን ነው አቤት የምንለው ምን ነው ድምጻችን የራሄል እንባ ለመሆን ያልታደለው እንዴት የጭቃ ውስጥ ልጆቿ ተረግጠው እንደቀሩት ሆነን እንድንቀር ፈቀድክ ምን ያህል ኃጢያተኞች ብንሆን ነው አምላካችን ለምንድነው የተውከን ይሄ ነገር እስከ መቼ ነው ታዲያ የሚቀጥለው እኛም ዘረኞች ሆነን ሃይማኖታችንን ዘነጋን ጌታ እንደተናገረው እኔ በመመጣ ሰዓት ከሰው ልጆች እምነት አገኝ ሆነን ያለው ተፈጽሞብናል አንጸልይም ጾማችን የውሸት ነው በጧት እየበላን ከቂቤው አታድርጊ ጾመኛንን እንላለን አባቶቻችን ጥንት ሲጾሙ በሰማይ ከዋክብት እስከሚታይ ድረስ እስከ 1 ሰዓት ምሽት አይበሉም ነበር እህል ባፋቸው አይዞርም ነበር እኛስ ያንን ማን አድርገው ለምንድነው አስረሽ ምቹስ ለምንድነው የወደድነው ከገጠር እስከ ከተማ ሁሉም ቢራ ጠጪ ሁሉም ጨፋሪ ሁሉም ሴተኛ ዳሪ አሯራጭ ሆነ ታዲያ ይሄ ሁሉ የክርስቲያኖች መከራ እንዴት አይቀጥል አይ ቤተ ክርስቲያን አይ መከራሽ ያረመኔ ንጉስ ይመጣል የተባለው ሊቀጥል ነው 3 አመት እንችለዋለን መከራውን ወይስ 3 ወር ምርጫው በእጃችን ላይ ነው ባካችሁ እንመለስ መልካም የሁዳዴ ጾም ይሁንልን ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ ይሄንን እወቁ መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገራ ይበጁም ለምንም የሚበጁ አይደለም አንዲት ነገር ልናገርና ልጨርስ ተፈቀዳችሁልኝ ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል የሀድራ ሰው ነው አሽዓሪ ነው የታወቀ ነው ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል ስለዚህ ምን ይሻለኛል እኛ እናገባሻለን ይሏታል ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል ጫካ ጠብቀው ገደሉት ይገርማቸዋል ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው የጀናዛ ያገኘው ማን ነው ይሄን ያደረገው እያንዳንዱ ይገላል ወደፊት አርሲ ውስጥ ክርስቲያኖችን ማን ያረዳቸው እንደሆነ በማስረጃ ለመመልከት እንሞክር ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ ሼር ፖስት ያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ ወደ ማስረጃው እንለፍ እንግዲህ ሰላማዊ ሽሮበት የሶማሊያ በቅርብ ጊዜ በርካታ ዘመናት ስም ላስታግሯል አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል ለበርካታ ዘመናት ለእስልምና ሲታገል ኖሯል አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው ካታዋሶችን ያወጣ ኖሯል አብዛኛው በአፋር ክልል ነው በኬንያ እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለን አቅም ሁሉ መስርተናል እያለ ነው ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና ማጠን አስወጣት ህዝባችን ሁሉን
ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታ ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውንም እስልምና ያልተቀበለ ሙሉ እንዲቀበል እናደርጋለን። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናት እንዲሰጠን እንለምናለን። አያል ኩፋር ወልሙተዲን እናንተ ከሃዲያንና ከዲኑ በኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፍቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ኢዝራኤል ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ቢያንስ አሁን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቀታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብለው መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ መልሱልናል። እናችሁ ጽፍሩ ላምኛችሁ የሚል የዋሃብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት አልሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱ መጂድ አይደለም የሚመሩት ተግባሩ ሆኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን ስቴት የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙ እነሱ ስለጠሩት ብቻ ተወው ተነሱትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት አድርገው ሁሉን ሊያሰሩት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይሳይስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቶ አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይህን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ወሃቢያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችን ማለት ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድን ነው እስካሁን ክርስቲያኖችን የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውየውም እንዲህ ብሎ መለሰልን። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘናል ማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘመን ሁሉ ስለማናደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኑሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። በገጀራ ተቀሞት በስለት የሚቆራርጥህ መሳሪያህን ተታጠቅ ያንጀት እንደሆነ የወንድ በር ይሰጥሃል። ነፍስ ነው ያዘ ነፍስ ነው ያለ ከአንተ ውስጥ ያለው ወደ እሱ ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አባባት እንትን ይላል ዝም ብለህ ተደራጅ ሆነ ወገኔ የፈሪሞት አጥቶት የአባታችን የአቡነ ሉቃስ በረከታቸው የደረብን የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስን መከላከል እንደሚገባ ብፁዕ አባታችን መልእክት አስተላልፈውልናል። ለሌሎች እንዲዳረስ በደንብ ኮፒ ሊንክ ሼር ፖስት አድርጉት። ይቆያል። የሚያዘጋጁ አካላት የጎዳናው ቢድዓ ላይ በርካታ ሰዎች እንዲገኙ ከሚያደርጉበት ዘዴ መካከል በኢስላም ጠላቻቸው የሚታወቁ የኢስላም ጠላቶችን ሆን ብለው በመተንኮስ ዒድ አደባባይ፣
ወዘተ ብሎ ትንኮሳ በማቅረብ እነሱ ፕሮግራሙን እንዲቃወሙ ያደርጓቸዋል። ከዛ ፕሮግራሙን ሲቃወሙት ህዝበ ሙስሊሙ ደግሞ በኢስላም ጠላትነታቸው የሚያውቃቸው ሰዎች ሲቃወሙ እልህ ይዘውና እዛ ፕሮግራም ላይ ይገኛል። ይህ 6 ዓመት የሰሩበት ፖለቲካ ነው። ማንም ሰው ይሁን ማንም ይቃወም ሀቅ ከማንም ይምጣ እንቀበላለን። በእርግጥ የኢስላም ጠላቶች የጎዳናው ላይ ቢድዓን የሚቃወሙት ቢድዓ በመሆኑ ሳይሆን አደባባዩ የኛ ነውና በሚል ነው። ስለዚህ እኛ ዋናው ነገር ቢድዓውን ይቃወሙ፣ እነሱ ደግሞ ስለተቃወሙ ብለን አላህና መልእክተኛው ያላዘዙንን ተግባር በፍጹም አንፈጽምም። በእልህ ተነሳስተን ዒባዳ እናደርጋለን እንዴ? ይህ ክልክል ነው። በእልህ ተነሳስተን ዒባዳ አናደርግም። ስለዚህ ማንም ይቃወማን ስሜታዊ መሆን የለብንም። ወደ ጎዳናው ቢድዓ ላይ መውጣት የለብንም። ዑለሞች ተቃውሞታል በትክክል። ስለዚህ ዑለሞችን መታዘዝ አላህና መልእክተኛው መታዘዝ እንጂ ያለብን እነሱ ስለተቃወሙት ብለን የጎዳናው ቢድዓ ላይ መገኘት የለብንም። ነቢያችን ሰለላሁ ዐለይሂ ወሰለም ኢብሊስ ሸይጣን ማለት ነው ለአቢ ሁረይራ የአያተል ኩርሲይን ፈድል ሲነግረው ሰደቃ ካሉት እሱ እውነቱን ነግሮሃል። አያተል ኩርሲ ትልቅ የሆነ ፈድል አለው፣ ነገር ግን እሱ ውሸታም ነው ብለዋል። ከሸይጣን የመጣውን ሐቅ ተቀብለዋል። ሸይጣን ውሸታም መሆኑን አረጋግጧል። ስለዚህ ማንም ይቃወማን ስሜታዊ መሆን የለብንም። እንዳትገኙ እንዳትሄዱ አላህና መልእክተኛው ያላዘዙት ቢድዓ የሆነ ተግባር ነው። ሰላም አለይኩም ወራህመቱላህ። የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው። የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው የአደባባይ እንበለው፣ በአደባባይ እንወስን። ጎዳና ላይ አደባባይ ላይ ጎዳና ላይ ስቱዲዮም ላይ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መስራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል። ሰፊ ሜዳ ሰብስቦ ሰላም ጎዳና ላይ እንዳትቀመጡ እንዳትቆሙ ሰው እንዳትከለክሉ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያውቅ ዓሊም ያለ አይመስለኝም። አሁን ይህን ወሬ ያልሰማ ወደ ፍጡር የሚሄድ ሰው መኪና ይዞ በዚያ በኩል ይመጣ ምን አድርግ ሊባል ነው? አንዳንድ ቦታ ላይ የመኪና ፍሰቶች ይዘጋል ተብሎ በሌላ ቦታ ዙራችሁ ሂዱ ይባላል ነው። መዞር ያላወቀ ለምንስ ነው? ምንድነው የሚደረገው እዚያ? ሌላው ረመዳን ላይ ይሄንን የተከበረው ወር ላይ ከመስጂድ ውጭ ሂዶ ምንም የሚያሰባስብ ነገር የለም። ኡስታዝ አቡበከር ነው ይሄንን የጻፈው። ስድስተኛው ታላቁ የጎዳና ላይ ኢፍጣር በመጪው ቅዳሜ በአብዮት አደባባይ ይካሄዳል። ምን ይደንቃል ታዲያ? ለምን አጀንዳ አረጋችሁ? ማለት ለምን አጀንዳ አረጋችሁ? እነሱ አጀንዳ ማድረግ ስለሚፈልጉ በጣም ጥሩ። ይሄን መጀመሪያ ወደ አደባባይ ያመጣው ሰው ማን ነው? ሙጂብ አደባባይ ይባላል። ወሬውን ወደ ሚዲያ ያመጣው ሰው፣ ሰልፍ ላይ ከፊት የቆመው ሰው አሁን የእስልምና ምክር ቤት የኮሙኒኬሽን ጉዳዮች ዳይሬክተር ሆኗል። እሱና ምህረታብ አንድ ሰሞን ያስቆይ ነበር። ምህረታብ ከኛ በአጃቢ ነበር የሚሄዱት ሁለቱ። እስቲል አሁንም በአጃቢ ነው የሚሄደው ይኛው። ምህረታብ እንኳን ከሀገር ውስጥም የለም ይመስለኛል።
እና ድምጹም አይሰማም ደበቅ ብሏል። ምን እንደሆነ አናውቅም። ይሄ ግለሰብ ትዝ ይላችሁ ነበር ይሄንን ማውጣት ከመጀመሩ በፊት ከነ ጀዋር መሐመድ ጋር ነበር አጀንዳው። ጀዋር መሐመድ ስል ትዛለኝ አርሲ ትዛለችኝ አይደለም። አርሲ ላይ አንዱ ሰው ቀና ካለ በሜንጫ አንገቱን እንለዋለን የምትል አጀንዳ ነበረች ራሱ የተናገራት አረ ያርሲ። ለማንኛውም የሙጂብ አሚኖን ንግግር በአደባባይ የተጠየቀበትን ምላሹን ስለ ኢድ አደባባይ እንዲህ ብሎ በተለይ በዚች በአንድ ሳምንት በሁለት ሳምንት ጊዜ ውስጥ እንግዲህ በማህበራዊ ድህረ ገጽ ላይ መነጋገሪያ የነበረው ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር። በጣም አወዛጋቢ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ኢድ አደባባይ ስትልስ ምናልባት ከዚህ ጋር ተያይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም? ምንድን ነበር እስቲ ከዚህ ጋር ተያይዞ? ይሄ የአደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። ይሄንን ኢሹ በጣም ያጋሉትና ያልሆነ አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው። በደንብ ነው መናቃቸው። እኛ ኢድ አደባባይ ማለታችን በመጀመሪያ ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው። በመጀመሪያ ደረጃ ይሄንን ኢድ አደባባይ ብለን የጀመርነው ካምፔን ዛሬ አይደለም። ከአንድ አመት ከምናምን በፊት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ እያሉ ይሄንን ጉዳይ በሰፊው አንስተናል። ለዚያም ነው በወቅቱ ሚዲያ ላይ ወጣው ሁኔታዎችን ለማረጋገጥና ያሉትን እውነታዎች ፍንትው አድርገው ለህዝብ ለመግለጽ ሲባል እሳቸው ወጣው ምክትል ከንቲባው ቦታው የህዝብ ቦታ ነው፣ ለህዝብ ነው የሚሆነው፣ ለህዝብ ጥቅም ነው የሚውለው። እንደምታውቂው ራሱ ፕሮጀክቱ የተጀመረው በኢንጂነር ታከለ ኡማ ነው። ስለዚህ የህዝብ ነው እንጂ የአንድ ወገን የሙስሊም ወይ የክርስቲያኑ የሚባል ነገር የለም ብለው መግለጫ ሰጡ። ለኦርቶዶክስም ለክርስቲያኑ ማለት ነው ለሙስሊም ወንድሞቻችን መስቀል አደባባይ ሀብት ነው። አሁን እሳቸው ምን አሉ? መስቀል አደባባይ ሀብት ነው፣ መንግስት ለሁሉም ሊጠቀምበት ይችላል። ስሙ ግን የመንግስትም የሀገርም ያወጣለት አንድ ስም አለ፣ መስቀል አደባባይ። አሁን እኛ ጥያቄያችን እዛ አይስገዱበት ይፍጣራ ያርጉበት ምናምን ምናምን የሚል አጀንዳ አልወጣም። በቤተክርስቲያንም አወጣጣቅ ይሄንም የሚናገር ኦርቶዶክሳዊ አታገኙ። ፖለቲከኛ ላለው ይሄንን ፎቶ ተመልከቱልኝ። ይሄ ፎቶ አሁን ብልጽግና አዲሱ የያዘው መፈክር ነው። እሱ ገጽ ላይ የምታገኙት መፈክር ነው። ፖለቲከኛ ማለት ምን ማለት ነው? የአንድ ፓርቲ ደጋፊ መሆን ነው። ሃይማኖተኛ ሆኖ የአንድ ፓርቲ ደጋፊ ሆኖ ነው ወይ ተቃዋሚ ሆኖ ነው የሚታየው። እሱ ሲደግፍ ፖለቲከኛ አይባልም። እሱ ያልደገፈው ወይ ደግሞ እንደደገፈ ያልገለጸለት ሰው ከሆነ ፖለቲከኛ ነው ይላል። እሱ ግን ፖለቲከኛ አይደለም። ይሄው ብልጽግና እያለ ማለት ነው። መብቱ እኮ ነው በነገራችን፣ መቃወምም መብቱ ነው፣ መደገፍም መብቱ ነው። የኢድ አደባባይ ጉዳይ ከፖለቲከኝነትና ከፖለቲከኛ ካለመሆን ጋር አይደለም የተያያዘው። ኢድ አደባባይ አጀንዳው የቀድሞ ከንቲባ ታከለ ኡማ መስቀል አደባባይ ለሙስሊሙም ለኦርቶዶክሱም ለፕሮቴስታንቱም አገልግሎት ይውላል አሉ። ከዛ ውጭ አልተናገሩ። መስቀል አደባባይ የሚለው ስም ግን ተቀይሯል አላሉ። እነሱ ጋር ጥያቄ የመጣው መስቀል አደባባይ የሚለው ስያሜ ቀየራችሁ ነው። ይሄንን ከመዋቅር የኡስታዝ አቡበከር የሃጂ ሙፍቲ አማካሪ የእስልምና ምክር ቤት ግለሰቦች ያነሱት ተራ ጉዳይ አይደለም። እስልምናው ግን ምን እንደሚል ሌሎቹ ሲናገሩ ስላሳያችሁ ስሟቸው ከራሳቸው። እኔ አይደለም የምናገረው ከራሳቸው። የአደባባይ ፊጥራ ማፍጠር እንዴት ይታያል? የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው። የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው? የአደባባይ እንበለው፣ በአደባባይ እንወስን። ጎዳና ላይ፣ አደባባይ ላይ፣ ጎዳና ላይ፣ ስቱዲዮም ላይ፣ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መሰራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስበው ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ ያስፈቅዳችሁ ብታፈጥሩ ችግር የለውም። ሀብታም አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መታችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው።
ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ እንዳትቆሙ ሰው እንዳትከለክሉ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት ዓመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። እኛ ያለን ራሳችሁ ነው የምትሉት፣ ራሳችሁ ናችሁ የጎዳና ላይ ለምትሉት። በነገራችን ላይ አፍጥሩበትም ስገዱበትም ምንም በሉበትም እኛ ጋር እነሱ ለሰገዱበት ብለን ቅር ብሎን አያውቅ። እናንተ የምትፈልጉት ማፍጠሩ አይደለች፣ እናንተ የምትፈልጓት ስግደቷን አይደለች። እናንተ ፖለቲከኞች ሆናችሁ ሃይማኖተኛ ልብስ ለብሳችሁ ሌላውን ፖለቲከኛ እያላችሁ የምትናገሩት ቤተክርስቲያንን ነው። መስቀል የምትለውን ተቃውሞ ነው ያላችሁ። መስቀል አደባባይ መሆኑን አሁን አይደለም መንግስት ከአብዮት አደባባይ ያለው ደርግ በጉልበት ወስዶ ካለው በፊትም ጀምሮ መስቀል አደባባይ እንደነበረ ታውቃላችሁ። ኢህአዴግም መልሶት ወደ መስቀል አደባባይ እንዳደረገው ታውቃላችሁ። አሁንም በአደባባይ ያለው የመስቀል አደባባይ ስም ነው። ኢድ አደባባይ ላይ ያላችሁት እናንተ ናችሁ። የሃይማኖት ፖለቲካ እየረጫችሁ ያላችሁ። ለማንኛውም አፍጥሩበት፣ እኛም አይመለከትም። ግን አታፍጥሩ አላልናችሁ። እኛ አታፍጥሩ አይደለም ጥያቄያችን። ሀገር በሚያውቀው ስያሜ ባለው ንብረትነቷ በካርታ ባላት ቤተክርስቲያን ስያሜ ላይ መጣችሁ ስም አትቀይሩ ነው እኛ ጥያቄ። አንድ ጠንካራ ወጥቶ ያለውና እየታገለ ያለው ማን መስላችሁ? እፎ የሚባል ልጅ ትክክልም ይሁን ትክክልም አይሁን ቢሳሳትም ትክክልም ይሁን የእናንተ ኃላፊነት እሱን ማወቅ። ይሄው ሌላ ሃይማኖት ተቋማት ቁጭ አድርገው አዘጋጅተውላቸዋል። ምን አድርገው? መጽሐፍ ቅዱስንም ቁርአንንም ቁጭ አድርገው ንጽጽር ሊሰሩ የሚችሉና የሚያስለጥኑ ተቋማት በ200 ሚሊዮን ብር በጀት አዲስ አበባና ሐዋሳ ላይ ሊጀምሩ ነው። ይሄ ገና ጅማሮ ነው። ሲጀምር ፕሮጀክቱ ይቀጥላል፣ ይሰፋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እየሰራቸው? አደገኛው ነገር ነገ እየመጣ ነው፣ እንኳን ዛሬ አይደለም። ምዕመኑ እንዲሁም ዳርዳር እያለ ነው። ለሱም የሚያሳያችሁ እዩት። መሪጌታ በገንዘብ ነው የሚቀጠረው። ማለት መሪጌታ ራሱ የሚሸጥ ዕቃ ነው፣ ቁስ ነው። ሰባኪ የሚሸጥበት ቤት፣ ካህን የሚሸጥበት፣ መሪጌታ የሚሸጥበት፣ አለቃ የሚሸጥበት እንደው አያምጣውና እንደው ሌላ ቦታ እኮ ስለምናይ ነው እንዲህ አልኳት። የእግዚአብሔርን ቤት የቢዝነስ ስፍራ ያደረጉ አሉ። ዛሬ መድኃኔ ዓለም ኢየሱስ ክርስቶስ ጅራፉን ገምዶ ሲጨርስ እኔን ጨምሮ ገርፎ ያወጣናል። እግዚአብሔር ቤተ ክርስቲያን ዛሬም አይሁድ ከሰሩት በላይ የቢዝነስ ስፍራ ሆናለች። ተቀጣሪው፣ ጸሐፊው፣ አገልጋዩ፣ ስራ አስኪያጁ ቤተ ክርስቲያን ውስጥ ቢዝነስ ሆኗል። መስጊድ ያሳያችሁ አይደለም? ኢፍጣር እንዴት ቢዝነስ እንዳደረጉት እዚህኛ ቤትም ደግሞ እንዴት ቢዝነስ እንደሆነ አያችሁት አይደለም? አደገኛ ነው። ሃይማኖተኞች ሳይሆን ገንዘብ ሰብሳቢዎች ምዕመኑን ከሃይማኖት ያወጡታል፣ ከእምነት ያጠፉታል፣ ይገድሉታል። አሁን እምነትን ማዳንና ሃይማኖትን ማቆየት ማስቀጠል በጣም የተንጠለጠለበት እንደ ክር የሳሳበት ነው። ስለዚህ እግዚአብሔር ይሁነን። እናንተም ይሄን አይታችሁ እንደ ቤተ ክርስቲያን በቅዱስ ሲኖዶስ ይህንን የምታደራጁበት የምታዘጋጁበት ልቦና ይስጣችሁ። እናንተንም ማለት ነው። አባቶቻችን ሁላችሁም የተከበራችሁ ናችሁ፣ እንወዳችኋለን። ነገር ግን የምንፈራው ነገር አለ። የምንፈራውንም እናንተ ታውቁታላችሁ።